ዓመታዊውን የተመድ ጠቅላላ ጉባኤ በርካቶች የዲፕሎማሲ ዓለም ዋንጫ እያሉ ይጠሩታል። በዘንድሮው የዓለም ዋንጫ ታዲያ ኢትዮጵያና ግብጽ ከመጋረጃ ጀርባ ሲፋፋም የቆየውን ትንቅንቅ ፊት ለፊት አምጥተው ተሟግተውበታል። በየፊናቸው በአዳራሹ የተቀመጡትን የዓለም ሀገራት መሪዎችን ለማሳመን አሉኝ የሚሏቸውን ማስረጃዎች በመደርደር ተናግረው ለማሳመን ሞክረዋል። ታዲያ ይሄ ዲፕሎማሲ ዓለም ዋንጫ ማን አሸነፈው? ኢትዮጵያስ ምን አተረፈች? ግብጽ በአፍሪካ ቀንድ ግጭት ለመቀስቀስ ያዘጋጀችው ተብሎ በስፋት እየተነሳ ያለ አነጋጋሪ ፖሊሲም አለ፣ እንቃኘዋለን። በተጨማሪም እያደገ የመጣውና በየጊዜው የተለያዩ ወታደራዊ ስምምነቶችን እያስመለከተን ያለው የግብጽና የሶማሊያ ጥምረት ያለው አንድምታም ምን ይመስላል ብለን እንጠይቃለን። የፈረንጆቹ 2025 ዓመት ከገባ በኋላ ሁለቱ ሀገራት ሁለት ጊዜ ተመሳሳይ ስምምነቶችን የተፈራረሙ ሲሆን አንድ ጊዜ ፕሬዝዳንቱ ሐሰን ሼክ መሐመድ፣ አንዴ ደግሞ መከላከያ ሚኒስትሩም ከግብጽ አቻዎቻቸው ጋር ወታደራዊ ትብብርን ለማጠናከር ያስችሉናል ያሏቸውን ስምምነቶች ስለመፈራረማቸው ተዘግበዋል። ታዲያ ይህ የግብጽ ኢትዮጵያን የማተራመስ የቆየ ፍላጎት በዛሬው የልዩ ጥንቅር ፕሮግራማችን አያይዘን እንመለከተዋለን። የተመድ ጉባኤ የቃላት ጦርነቱንም እንዳስሰዋለን። አብራችሁን ቆዩ። በቅርብ ቀናት የወጡ ሪፖርቶች እንደሚያሳዩት ከሆነም በግብጽና በሶማሊያ መካከል የሚደረጉ ወታደራዊ ስምምነቶች እየተበራከቱ እንደሆነ ያሳያሉ። እንደ አውሮፓውያኑ አቆጣጠር መስከረም 30 ቀን ጋርዌ ኦንላይን ይዞት በወጣው ዘገባ መሰረት ግብጽና ሶማሊያ በአፍሪካ ቀንድ እየተባባሰ የመጣውን ውጥረት ተከትሎ ሁለቱ ሀገራት ያላቸውን ወታደራዊ ትብብር ለማጠናከር መስማማታቸው አስነብበዋል። ላለፉት 3 አስርት ዓመታት በቀጠናው ያለውን ሰላም እና መረጋጋት ለማጠናከር የሽብር ተግባራትን ለመግታት ብሎም የባህር ላይ ወንበዴዎችን እንቅስቃሴ ለመግታት በሚል ከግብጽ ጋር የተለያዩ ወታደራዊ ስምምነቶችን በማድረግ በቀንዱ ቁልፍ የግብጽ አጋር ስለመሆኗ የሚነገርላት ሶማሊያ አሁንም በዚሁ ተግባሯ ቀጥላለች። አስገራሚው ነገር ግን ከግብጽ ጋር በዚህ ልክ ወዳጅ ሆነችውና በቅርቡም የግብጽ ወታደሮችን ለመቀበል በመሰናደት ላይ የምትገኘው ሶማሊያ ከኢትዮጵያ ጋርም ተመሳይ ሆነ ከጊዜ ወደ ጊዜ እንዲሁም በሁኔታዎች የሚቀያየር ቢሆንም ጥሩ የሚባል ግንኙነትን ያላት ነች። ግን ደግሞ ሶማሊያ በእውነቱ ሁለቱን ባላንጣ ሀገራት ወዳጅ አድርጋ መቀጠል ትችላለች ወይ የሚለው ግን መነሳት ያለበት ጥያቄ ነው። ለምን ከተባለም ምንም እንኳን የሶማሊያው ፕሬዝዳንት ሀገራቸው የጦር ሜዳ ትሆናለች ለሚሉ ስጋቶች ማስተባበያ በመስጠት እሱ እንዲሆን እንደማይፈቅዱ የገለጹ ቢሆንም የራሱን ፕሬዝዳንትና ቤተ መንግስት እንኳን መጠበቅ የማይችለው የሶማሊያ ጦር ግን በሀገሪቱ ላይ ተመሳሳይ ግጭት እንዳይነሳ ለማድረግ የሚያስችል አቅም አለው ተብሎ አይታመንም። ለዚህም ነው በተለያዩ ጊዜያት ከግብጽም ሆነ ከሌሎች ሀገራት ጋር የተለያዩ ወታደራዊ ስምምነቶችን በመፈራረም የጦር ሰራዊትን አቅም ከፍ ለማድረግ ብሎም ሀገሪቱ የምታገኘውን ወታደራዊ ድጋፍና ከለላ ለማሳደግ የሚሰራው። በዚህ መሰረትም በያዝነው ሳምንት የግብጹ የመከላከያ ሚኒስትርና የግብጽ ጦር ዋና አዛዥ የሆኑት ጀነራል አብድልማገድ ሳቀር ከሶማሊያው የመከላከያ ሚኒስትር አህመድ ሙአሊም ፊቂ ጋር እንዲሁም ከልዑካቸው ጋር በመገናኘት በአፍሪካ ላይ ጸጥታና ደህንነትን እንዴት ማስፈን ይቻላል በሚለው ዙሪያ መምከራቸው ተሰምተዋል። ምንም እንኳ ይህ አስቂኝና አስገራሚ ቢሆንም የራሷን የሀገር ውስጥ ጸጥታ ለማስከበር ተስኗት የጎረቤት ሀገራት ጦር መስፈሪያ የሆነችው ሶማሊያ በእንደዚህ አይነት ውይይቶች ላይ መሳተፍ የራሷ አሮባት ሊያስብል የሚችል ቢሆንም ተንታኞች ግን የውይይቱ ዋነኛ ዓላማ እሱ አይደለም ሲሉም እየተደመጡ ይገኛል። ሁለቱ የመከላከያ ሚኒስትሮች በውይይታቸው የሁለትዮሽ የጦር ሰራዊታቸውን ትብብር አጠናክረው ለመቀጠል ተስማምቷል የተባለ ሲሆን ነገር ግን በጋራ ሆነው ኦፕሬሽኖችን ያካሂዳሉ ወይ በሚለው ጉዳይ ላይ በግልጽ የተባለ ነገር የለም። ይህ ግንኙነት ግብጽ የአፍሪካ ህብረት የሶማሊያ ሰላም ማስከበር ተልእኮን ለመቀላቀል ዝግጅቶቹን እያጠናቀቀ ያለበት ወቅት ላይ የመጣ ሲሆን ግብጽ በቅርብ ቀናት በሶማሊያ ውስጥ የራሷ ወታደራዊ ጣቢያ ይኖራታል ተብሎም ይጠበቃል ብለዋል።
ይህ እንቅስቃሴ ታዲያ ቀደም ሲል ከኢትዮጵያ ተቃውሞ ገጥሞት የነበረ ሲሆን የግብጽ ጦር ወደ ሶማሊያ መምጣት ምናልባትም ሶማሊያን የፕሮክሲ ጦርነት ማዕከል አድርጓት ለዘመናት ውስጡን ሲፋፋም የከረመው በ80ኛው የተመድ ጉባኤ በቃላት ጦርነት የታጀበው የሁለቱ ሀገራት ፍጥጫም የፍልሚያ ሜዳ እንዳትሆን የሚሉ ስጋቶች እንዲያይሉም አድርገዋል። ምንም እንኳን የሶማሊያው ፕሬዝዳንት ይህን መሰል ነገር ይከሰታል የሚሉ ስጋቶችን ውድቅ በማድረግ አይከሰትም ሲሉ በልበ ሙሉነት የተናገሩ ቢሆንም ግብጽ ግን የሚፈጠረውን ቀስ ብለን እናየዋለን በሚመስል መልኩ ጦሯን ወደ ሶማሊያ ከማስገባቱ አስቀድማም በሶማሊያ ጦር ጥቅም ላይ የሚውሉ የጦር መሳሪያዎችን እያቀረበች ሲሆን ይህም የሁለቱን ሀገራት ጥምረት እንዳጠናከረው እየተነገረለት ይገኛል። ታዲያ ይህ እንቅስቃሴ አሁን ጡዘቱ እያየለ ያለውን የግብጽና የኢትዮጵያ ውጥረት ወደ ግጭት የሚያመራበት እድል ከተፈጠረ የግጭት ሜዳው ሶማሊያ ልትሆን ትችላለች የሚሉ ስጋቶች ባየሉበት ወቅት ነው። ታዲያ ግብጽና ኢትዮጵያ በተመድ ዱላ ቀረሽ የቃላት ጦርነት ሲያካሂዱ የተስተዋሉት። በየዓመቱ የድርጅቱ ጠቅላላ ጉባኤ ሲመጣ የዓለም ሀገሮች መሪዎችና ከፍተኛ ባለስልጣናት ወደ ኒውዮርክ ያቀናሉ። በጉባኤው አዳራሽ የአገሮች መሪዎችና ከፍተኛ ባለስልጣናት የሚያሰሙት ዲስኩር የዓለም መገናኛ ብዙሃንን ቀልብ ቢስብም የኒውዮርኩ ጉባኤ ግን እጅግ በርካታ የዲፕሎማሲ ስራዎች የሚከወኑበት መድረክ እንደሆነ በሰፊው ይወሳል። ለአብነትም ፕሬዚዳንት ታዬ አጽቀሥላሴ በመሩት ልዑክ በዘንድሮ 80ኛ የድርጅቱ ጠቅላላ ጉባኤ ላይ የተወከለችው ኢትዮጵያ ከተለያዩ ሀገሮች ጋር በተናጠልም ሆነ ባለዘርፈ ብዙ ግንኙነቶችን የሚያጠናክሩ ዲፕሎማሲያዊ ድሎች ማግኘቷ ይነገራል። ከፕሬዝዳንቱ በላይ ግን የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ሀደራ አበራ ኢትዮጵያን የወከሉባቸው ዲፕሎማሲያዊ መድረኮች በዛ ብለው ታይተዋል። ከተመድ ጉባኤ ጎን ለጎን በተደረጉ ስብሰባዎች አምባሳደር ሀደራ ከልዑካን ቡድናቸው ጋርም ተካፍለዋል። በሶማሊያ ስለተሰማራው የአፍሪካ ህብረት ሰላም አስከባሪ በተደረገም ስብሰባ በግሎባል ዴቨሎፕመንት ኢኒሺዬቲቭ በአፍሪካ በሽታ መከላከል ወይንም አፍሪካ ሲዲሲ ስብሰባ ከመገኘታቸውን ባሻገር ከቀጠናዊና ዓለም አቀፋዊ መድረኮች በተጨማሪ የተመድ ተቋም ኃላፊዎችን አግኝቷልም ተብሏል። በሌላ በኩል የግሪን ክላይሜት ፈንድ ኃላፊ ያገኙም ሲሆን በተናጠል ደግሞ ከ8 ሀገሮች ዲፕሎማቶች ጋር ምክክርን አድርገዋል። ከፊሊፒንስ፣ ከኩባ፣ ከሞዛምቢክ፣ ከቤላሩስ፣ ከደቡብ ሱዳንና ከአዘርባይጃን የውጭ ጉዳይ ሚኒስትሮች ጋርም መክረዋል። የአሜሪካው የውጭ ጉዳይ የአፍሪካ ጉዳይ ቢሮ ከፍተኛ ኃላፊ የአውሮፓ ህብረት የሀገር ውስጥና የስደተኞች ጉዳዮች ኃላፊን ያገኙም ሲሆን የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትርን ማግኝተው ውይይት ማድረጋቸው ታውቋል። በዚህ መድረክ ግን ኢትዮጵያ ብቻ አልነበረችም የነቃ ተሳትፎ በማድረግ አጋሮችን ለማብዛት የተንቀሳቀሰችው። ሁለቱ ባላንጣ ሀገራት ኢትዮጵያና ግብጽ በቻሉት አቅም ሊያቀርቧት ወዳጅና አጋር ሊያደርጓት የሚሹት ሶማሊያ በፕሬዝዳንቷ በኩል በጉባኤው ላይ ወዳጆችን ለማፍራት ጥረት ስታደርግ የተስተዋለች ሲሆን ኤርትራም እንዲሁ ተመሳይ ነገሮችን ከውናለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተመድ ጠቅላላ ጉባኤ ካሰሙት ንግግር በዘለለ አብረዋቸው ወደ ኒውዮርክ የተጓዙት የውጭ ጉዳይ ሚኒስትሩ አብዲ ሰላም አብዲና ሚኒስትር ዴኤታው አሊ ኦማር ውጤታማ የዲፕሎማሲ ተሳትፎ እንደነበራቸውም የውጭ ጉዳይ መስሪያ ቤቱ የገለጸ ሲሆን ከየመን፣ ከአውስትራሊያ፣ ከሩዋንዳ፣ ከሞሮኮ፣ ከባህሬን፣ ከሰርቢያና ከሌሎች አገሮች ልኡካናት ጋር ከተመዱ ጉባኤ ጎን ለጎን መወያየታቸውም የተገለጸ ሲሆን ግብጽም በጉባኤው ላይ ካደረገችው ተሳትፎ በተጨማሪ የተለመደውን በኢትዮጵያ ላይ የምታነሳውን ክስም በጉባኤው ላይ አቅርባለች። ነገር ግን በተገቢው ሰዓት በተገቢው ሁኔታ የተሰጠው ምላሽ በርካቶችን ያስደሰተ ከጉባኤው የተገኘ ትልቁ ትርፍ ነው እየተባለለት ይገኛል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖች ህይወት አደጋ ላይ ጥላለች ብለው በመክሰስ ሀገራቸው ጉዳይን ወደ ዓለም አቀፉ የፍትህ ፍርድ ቤት እንደምትወስድ የተናገሩ ሲሆን በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ የሆኑት ዮሴፍ ካሳይም ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብጽ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ ዘው ውድቅ በማድረግ የተለመደውን የግብጽ አሳስቶ የማሳመን ስትራቴጂን ፍሩሽ አድርገዋል። ቋሚ ተወካዩም አክለው ግብጽ ስለ ታላቁ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች በማለት የአሁኑ ድርጊቷ የተለመደ የሐሰት ውንጀላ ስለመሆኑ በሚገባ አስረድተዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠለ እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብጽና የሱዳን ህዝቦችን ህይወት አደጋ
ላይ ጥላለች ያሉም ሲሆን በዚህ የተነሳም የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ለመለዋወጥ ተገደዋል። ግብጽ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠለ ፖሊሲ እየተከተለች ነው በማለት የከሰሰችም ሲሆን የህዳሴ ግድቡ ግንባታ መጠናቀቅም ለታችኛው ተፋሰስ ሀገራት አደጋን የደቀነ ነው በሚል ክስ የጀመረው የቃላት ጦርነቱ ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ህግና መርህን መሰረት በማድረግ ምላሽ መስጠቷን በመግለጽ መልስ መስጠት በጀመሩት የኢትዮጵያ ምክትል ቋሚ መልእክተኛ ተጧጥፎ ቀጥሏል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብጽ አዋኪነት ያላቸውን ልዩነት ግልጽ ነው ሲሉም የተናገሩ ሲሆን ኢትዮጵያ በአባይ ወንዝ ላይ ያላትን አቋም ዓለም አቀፍ ህጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብጽ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ዓለም አቀፍ ህግን መጣስ መርጣለች፣ በተናጠል ፖሊሲዋም የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነው ብለዋል። ግድቡ በተመረቀበት ዕለትም ግብጽ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ግድቡን ህገ ወጥ የተናጠል እርምጃ የተወሰደበት በማለት መግለጿም አይዘነጋም። በደብዳቤው ላይ ታዲያ ግብጽ ለዓመታት ጉዳዩን በዲፕሎማሲና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯን ጠቅሳለች። ግብጽም ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን ነው በሚልም በደብዳቤው ተመላክተዋል። አምባሳደር ዮሴፍ ለግብጽ የውጭ ጉዳይ ሚኒስትር በሰጡት ምላሽም ግብጽ ከቀኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግድላለች ያሉ ሲሆን ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብጽ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆንን ትሻለች በማለትም ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብጽ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓንም አምባሳደሩ ጠቅሰዋል። አያይዞም ግብጽ ለቀጠናው ሀገራት ሰላምና ትብብር ዋጋ እንደምትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብም ፖለቲካዊ ጣልቃ ገብነትን እንደምታራምድም ከሰዋል። ታላቁ ህዳሴ ግድብ ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብጽ የተመድን መድረክ ለጠባብ የፖለቲካ ግብ እንደዋለችው እንዲሁም ይህንንም ለአገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይችር ለማድረግ እንደምትጠቀምበት ገልጸዋል። ግብጽ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። የግብጽ የውጭ ጉዳይ ሚኒስትር አገራቸው በዓለም አቀፍ ህግ መሰረት ለግድቡ ጉዳይ ልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ግን ለመተባበር ፈቃደኛ እንዳልሆነች ጠቅሰዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ በሙሉ ዝግጁ ነን ያሉ ሲሆን እውነታው ግን በኢትዮጵያ በኩል እንዲህ ያለ ፍላጎት አለመኖሩ ነው በማለትም አክለዋል። በተመድ ስምምነትና በዓለም አቀፍ ህጋት መሰረት ግብጽ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላትም የተናገሩ ሲሆን ኢትዮጵያ በማዘናጋት የሚሊዮኖችን ህይወት አደጋ ላይ ጥላለች፣ መብታችንም ሲጣስ ዝም አንልም ሲሉም ሚኒስትሩ ተናግረዋል። ሱዳን በ2021 ግብጽ በተመድ የጸጥታው ምክር ቤት በከፈተችው አቤቱታ ላይ ተቀላቀለች ሲሆን በ2025 ደግሞ ሱዳን በተናጠል ጉዳዩን ወደ ምክር ቤቱ ወስደዋለች። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2020 ግብጽ የታላቁ ህዳሴ ግድብን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷም ይታወሳል። በ2021 በግብጽና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይትን አድርገዋል። ኢትዮጵያም እየወሰደች ያለው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉም አገራቱ ይከሳሉ። የጸጥታው ምክር ቤት ውይይቱ ሶስት ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክረ ሀሳብ ቢያስቀምጥም ሀገራቱ ለዓመታት ያደረጓቸው ውይይቶች ውጤታማ አልሆኑም። ኢትዮጵያ ግን ውይይቶቹ ውጤታማ ባይሆኑም ድምጿን አጥፍታ ግድቡን ከግብ ማድረሷን ለዓለም በኩራት ማሳየት እንችላለች። ስለዚህ ከዚህ በኋላ የሚደረጉ ክርክሮች ብሎም የግድቡን ጉዳይ ወደ ዓለም አቀፍ ፍርድ ቤት መውሰድ ምን ጥቅም ሊያመጣም ከተባለ ደግሞ አንድ ጉዳይ ይነሳል። እሱም ግብጽ ኢትዮጵያ ለብቻዋ የግድቡ አስተዳዳሪ እንድትሆን አትፈልግም። በግድቡ የአስተዳደር ስራ ላይ መሳተፍ፣ ከግድቡ የሚለቀቅ የውሃ መጠን እንዲሁም መቼ የሚሉና ሌሎች ጉዳዮችን በቅርበት ሆና መከታተልና በዛ ሂደት ንቁ ተሳታፊ መሆንን ትሻለች። ለዛም ነው አሁን ጉዳዩ ወደ ዓለም አቀፍ ፍርድ ቤት ለመውሰድ ጥረቶች እያደረገች የምትገኘው ተብሏል። በተደጋጋሚ በሽንፈት የተሸኘችው ግብጽም አሁንም በተመሳሳይ መልኩ የህዳሴ ግድብ ጉዳይ በፍርድ ቤት ይዳኝልኝ ብላ ደግም ሽንፈት ለመከናነብ ያላት ፍላጎትም በ80ኛው የተመድ ጉባኤ በይፋ አስታውቃለች። በቀጣይ ምን ይዛ ትመጣለች የሚለውን ደግሞ አብረን የምንመለከተው ጉዳይ ይሆናል። ሰላም።